ኦርቶዶክሳዊ ሰው በኦርቶዶክሳዊት ቤተክርስቲያን በሚኖርበት ሂደት ሁሉ ነገር አልጋ ባልጋ ይሆንለታል ማለት ነው። እንደ አገር ከወደቅንባቸው ውድቀቶች አንድ ኦርቶዶክሳዊ ሰው ለመሆን በሚያደርጋቸው ተጋድሎች ጥረቶች ውስጥ መሰናክል የሚሆኑት የዚህ ዘመን ፈተናዎቹ ምንድን ናቸው? 5 ዋና ዋና ፈተናዎችን እንመለከት። በሲያሌ ግፍ የሚፈጽሙ የሲያን ገንዘብ የሚዘርፉ የሚበሉ ሰዎች ፍጻሜያቸው የሜሌክ ዕጣ ነው። ይሄ ዓለማዊነት በኦርቶዶክሳዊት ቤተክርስቲያን ውስጥ በሁለት መልኩ አሁን እየተገለጸና ስር እየሰደደ ነው። ሁልጊዜ እኛ መከራን እኛ ፈተናን ሁልጊዜ የምናየውና የምንመለከተው ከምሬት አንጻር ፍጹሙ ሰላም፣ እውነተኛው መረጋጋት፣ እውነተኛው ሰላም የሚገኘው ኦርቶዶክሳዊ ሰው አንዱ መገለጫ ባህሪው ምንድን? ሰውን ቁሳዊ ብልጽግና፣ ሀብት፣ ንብረት፣ ዝና፣ ክብር፣ ስልጣን ይሄ ሁሉ ውስጣዊ ሰላምን ውስጣዊ መረጋጋትን ሊያመጣ ይችላል። ብዙ ሰዎችን ከኦርቶዶክሳዊ ሰው ከመሆኑ እንቅፋት ከሆኑ ነገሮች ሰው የድግስ ፉክክር ላይ ነው ያለው። አሁንማ ተመልከቱ፣ ለቅሷችንም ሐዘናችንም ጥሩ ድግስ ሊሆን ስንቱ ላይ ክደት ፈጽመናል፣ ስንቱን በክደት አቁስለናል፣ ስንቱ ውለታ የዋሉልን፣ ስንቱ ዋጋ የከፈሉልን። ሰው መንፈሳዊ ሕይወቱ እየደከመ መንፈሳዊ ሕይወቱ እየዛለ ሲመጣ ለዓለማዊና ለዓለማዊ አስተሳሰቦች እየተጋለጠ ይመጣል። በቤተክርስቲያን ታሪክም ሆነ በዓለም ታሪክ ሁልጊዜ ጦርነት አብሮት ይዞት የሚመጣው ስንጥቃል። በጣም ሙስና የበዛበት፣ ቢሮክራሲው በጣም የበዛበት፣ ምዝበራው በጣም ስር የሰደደበት፣ ጎጠኝነቱ፣ ዘረኝነቱ በጣም ያየለበት፣ መካካድ፣ አንዱ አንዱን አሳልፎ መስጠት በጣም የነገሰበት ዘመን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? የቸርነት ባለቤት እግዚአብሔር አምላክ ሁላችንም ከያለንበት አሰባስቦ እንዲቁጭ ብለን እንድንማማር እንድንመካከር ስለፈቀደልን ዛሬም ዘውትርም የተመሰገነ ይሁን። እግዚአብሔር እንደወደደና እንደፈቀደ ባለፉት 3 ተከታታይ ሳምንታት ኦርቶዶክሳዊ ሰው በሚል ርዕስ ስንማማር ቆይተናል። ዛሬ የመጨረሻውን በዚህ ርዕስ የምንማርበትን የመጨረሻውን የትምህርት ክፍለ ጊዜ ነው የምንማረው። እንግዲህ ባለፈው ሳምንት በክፍል 3 ትምህርታችን ኦርቶዶክሳዊ ሰው በነገረ ቤተክርስቲያን ምን እንደሚመስል ለማየት ሞክረን ነበረ። በዛ ርዕሱ ውስጥ 3 አንኳር ጉዳዮችን አንስተን ተማምረን ነበረ። አንደኛው ቤተክርስቲያን ራሷ ማናት፣ ምን ትመስላለች የሚለውን አይተን ነበረ። ከዛ ቀጥሎ የተመለከትነው በዛ መልኩ በገለጥናት ቤተክርስቲያን ውስጥ የሚኖረው ኦርቶዶክሳዊ ሰው ምን ይመስላል፣ ሕይወቱ ምን መሆን አለበት የሚል በሁለተኛ ነጥብ ደረጃ አይተን ነበረ። ከዛ በሶስተኛ ደረጃ የተመለከትነው ይሄው ኦርቶዶክሳዊ ሰው የቤተክርስቲያን አካል እንደመሆኑ መጠን ከቤተክርስቲያን አካልነት ደግሞ እሱ ብልትም ስለሆነ ለቤተክርስቲያን ምን ማድረግ አለበት። ልክ አንድ ሰው አካላዊ ጤንነቱን ለመጠበቅ በተፈጥሮ ሊያደርገው እንደሚችል ሁሉ አንድ ኦርቶዶክሳዊ ሰው ደግሞ ለቤተክርስቲያን ምን ጉዳዮችን መፈጸም ምን ጉዳዮችን ማድረግ አለበት
የሚለውን ተማምረን ነው ትምህርታችን ያቆም ነው። ዛሬ እንግዲህ አራተኛው ክፍልና የመጨረሻው የትምህርታችን ክፍል የሚሆነው የኦርቶዶክሳዊ ሰው ፈተናዎቹና የመሆን መንገዶቹ በሚል ርዕስ ነው የምንመለከተው። እስቲ በሉት። የኦርቶዶክሳዊ ሰው ፈተናዎቹና የመሆን መንገዶቹ በሚል ንዑስ ርዕስ ነው እንግዲህ የመጨረሻ ክፍል የምንመለከተው ማለት ነው። እንግዲህ ኦርቶዶክሳዊ ሰው ሁሉ በመጀመሪያው ክፍል ስንማማር ያለውን ነገር ሁልጊዜ ማስታወስ አለ። ኦርቶዶክሳዊ ሰው ምን ነበር ያለው? ኦርቶዶክሳዊ ሰው በፈውስ ሂደት ላይ ያለ ምንድን ነው ያለው? ምንድን ነው ያለው? ህመምተኛ ነው ብለናል። ይህ በፈውስ ሂደት ውስጥ ያለው ህመምተኛው ሰው ኦርቶዶክሳዊ ሰው በኦርቶዶክሳዊት ቤተክርስቲያን በሚኖርበት ሂደት ሁሉ ነገር አልጋ በአልጋ ይሆንለታል ማለት አይደለም። አንዳንድ ሰው የእግዚአብሔር ሰው እንዴት ይፈተናል ብሎ የሚያስብ ሰው አለ። ግን ሁልጊዜ እኛ መከራን እኛ ፈተናን ሁልጊዜ የምናየውና የምንመለከተው ከምሬት አንጻር ነው ወይ ከጫና አንጻር ነው። ግን መከራ ፈተና አንዳንዴ ደግሞ ምን ሆኖ ይሰጠናል ብያችሁ ነበረ። ምን ይሆናል ብዬ ነግሬያችሁ ነበረ ባለፈው ጊዜ። ደሞዝ ሆኖ ይሰጣል። እግዚአብሔር እኛን ለሚበልጠው ጸጋ ለሚበልጠው ክብር ሲያዘጋጅ መከራን ፈተናን ምን አድርጎ ይሰጣል? ደሞዝ አድርጎ ይሰጣል ማለት ነው። በዛ ሂደት ውስጥ ራሳችን እንድንመለከት የሚያደርገን ብዙ ነገር አለ። ነገር ግን ይሄን አይደለም ለዛሬ የምንመለከተው። ኦርቶዶክሳዊ ሰው በዚህ ዘመን በተለይ ዘመናዊው ዓለም በሚባለው በዚህ ዘመን ምን አይነት ፈተናዎች ናቸው የሚገጥሙት? በሕይወቱ እየገጠሙት ያሉት ፈተናዎች ወይም ደግሞ በሌላ አነጋገር አንድ ኦርቶዶክሳዊ ሰው እንዳይሆን እንቅፋት የሚሆኑት ወይም ደግሞ ኦርቶዶክሳዊ ሰው ለመሆን በሚያደርጋቸው ተጋድሎች ጥረቶች ውስጥ መሰናክል የሚሆኑት የዚህ ዘመን ፈተናዎቹ ምንድን ናቸው? ከዚህ አንጻር 5 ዋና ዋና ፈተናዎችን እንመለከታለን ማለት ነው። የመጀመሪያው የኦርቶዶክሳዊ ሰው ፈተና ዓለማዊነትና ቁሳቁስ አምልኮነት ነው። ምንድን አልኳችሁ? ዓለማዊነትና ቁሳቁስ አምልኮነት ነው። በተለይ በዚህ ዘመን የመንፈሳዊ ሕይወትን ዋጋ በማሳነስ ሰውን በምድራዊ ስኬቶችና ቁሳዊ ፍላጎቶች ብቻ መለካት በጣም የተበራከተበት ዘመን ነው። ይሄ ከዓለም የምጣኔ ሀብት ወይ ደግሞ ከዓለም የኢኮኖሚ ስሬት አስተሳሰቦች የሚመነጭ ነው። አሁን እኛ ያለንበት ዓለም ብዙም ለመንፈሳዊ እሴቶችና ለመንፈሳዊ ወረቶች ግድ የለሽ የሆነ ዓለም ነው። የትኛውም ጉዳይ ተመልከቱ፣ የትኛውም ጉዳይ ተመንዝሮ ተሸጦ ገንዘብ ካልሆነ ተቀይሮ ኪስ ውስጥ የማይገባ ከሆነ ዋጋ የለውም ተብሎ የሚታመነው ተመልከቱ። አስተሳሰብን፣ እይታን፣ ምልከታን ከዛም ሲያልፍ ደግሞ ሕይወትን ለሚገነቡ ጉዳዮችና ለሚያስተምሩ ጉዳዮች ዓለም ብዙም ትኩረት አትሰጥም ተመልከቱ። በተለይ በዚች ቅርብ ዓመታት ውስጥ ደግሞ
ማን ነው የአሜሪካው ፕሬዝዳንት አሁን? ማን ነው ንገሩኝ? ትራምፕ። አሁን በተለይ ትራምፕ ከመጣ በኋላ ምንድነው የትኛውም ጉዳይ ትራንዛክሽናል የሆነው ተመልከቱ። ግብይት ነው የሆነው። ገንዘብ የማያመጣ ጉዳይ፣ ሀብት የማያመጣ ጉዳይ ከሆነ ያ ዋጋ የለውም ተብሎ የሚታሰብበት ዓለም ላይ እንደደረስ ነው ማለት ነው። ነገር ግን የሰው ልጅ ሁልጊዜ በቁሳዊ ፍላጎትና ተመልከቱ ወይም ደግሞ ፈቲውን ፍላጎቱን ጊዜያዊ ፍላጎቶቹን በሚያሟሉ ጉዳዮች ብቻ ረክቶ ይኖራል ማለት ግን አይደለም። ያ ቢሆን ኖሮ እንደዛ ቢሆን ኖሮማ በጣም በርካታ ተመልከቱ በሀብት በጣም የጠገው በሀብት የደለው ሀብት የተተረፈረፋቸው ሰዎች ሆኖ አገራት ረክተው በኖሩ ኖሮ። ይሄ እኮ በነገራችን ላይ አሁን ብቻ እኮ አይደለም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት ወደዚህ ዓለም በስጋ ከመገለጡ በፊት ሮማውያን አንዱ ተመልከቱ በጣም ከመጨነቃቸውና ከመጠባባቸው የተነሳ ሀብት ሞልቷቸዋል፣ ስልጣን አላቸው፣ ሁሉ ነገር ተትረፈርፏቸዋል። ነገር ግን ያ ያላቸው ሀብት፣ ያ ያላቸው ክብር፣ ያ ያላቸው ስልጣን ግን ሊያረካቸው አልቻለም። ስለዚህ መጨረሻ ላይ ተመልከቱ ሊያረካን ይችላል ብለው ያሰቡት ምንድነው ታውቃላችሁ? ሰውን ከአንበሳ ጋር፣ ሰውን ከአናብርት ጋር ማታገል፣ ያን ቁጭ ብሎ ማየት። አንበሳው ወይ ደግሞ ነብሩ የሰው ልጅ ስጋ ሲቦጫጭቀው ደሙን ሲያፈስ ቁጭ ብሎ መመልከት፣ እሱም አላረካቸው። መጨረሻ ምንድን የሆኑ መስላችሁ? እንደ ኔሮን ቄሳር አይነቱ መጨረሻ ያደረገው ምንድነው? ተመልከቱ። ያ ሁሉ አላረካ ሲለው ምንድን ነው? የሚኖርባትን ከተማ በሙሉ በእሳት ነው ያጋየው። ያ ከተማ ሲቃጠል ደግሞ ቁጭ ብሎ አይቶ መደሰት ነው የፈለገው። አሁንም ደስታ ሊመጣ አልቻለም። ደስታ ሊያገኘው አልቻለም። መጨረሻ አሟሟቱ የከፋ ነው የሆነው። ተመልከቱ። እያችሁ ሰውን ቁሳዊ ብልጽግና፣ ሀብት፣ ንብረት፣ ዝና፣ ክብር፣ ስልጣን ይሄ ሁሉ ውስጣዊ ሰላምን ውስጣዊ መረጋጋትን ሊያመጣ አይችልም። ፍጹሙ ሰላም፣ እውነተኛው መረጋጋት፣ እውነተኛው ሰላም የሚገኘው በሃይማኖት ውስጥ በመኖር ብቻ ነው ወገኖች። ያ ብቻ ነው ሊያደርገን እኛን ሊያጸናን እኛን ሊያረጋጋን የሚችል ተስፋችንን በእግዚአብሔር ላይ ስንጥል ብቻ ነው። ተመልከቱ። የትኛውም አይነት ሀብት ቢደረደር፣ የትኛውንም አይነት የስልጣን ማማ ላይ ብንደርስ፣ የትኛውንም አይነት ሰዋዊ ክብር ብንጎናጸፍ፣ በዛ ውስጥ እግዚአብሔር ከሌለበት፣ በዛ ውስጥ ሃይማኖት ከሌለበት፣ በዛ ውስጥ መንፈሳዊነት ከሌለበት የለም ወገኖች። ዛሬ ወደዚህ እየመጣው የዚህ ናይጄሪያው የቀድሞ ፕሬዝዳንት የነበረው ማን ያሽማግሌው 94 ዓመት ኦባሳንጆ እሱ ለናይጄሪያውያን ያስተላለፈው ተብሎ አንድ የተለቀቀ ጽሑፍ እያነበብኩ ነበር። በጣም ልቤን ነካኝ እና እኔ 94 ዓመት ደርሻለሁ ይላል እና ሁል ጊዜ እርካታ ወደፊት ይገኛል ብዬ አስብ ነበር። ተማሪ ሆኜ ትምህርቴን ከጨረስኩ በኋላ ይሄን አደርጋለሁ እል ነበር። ከዛ ደግሞ ትምህርቴን ጨርሼ ደግሞ ወታደር ቤት ገባው ይላሉ። ከዛ የውትድርና ግዴታዬን ከጨረስኩ በኋላ ይሄን አደርጋለሁ እላለሁ አለ። እሱንም አላደረኩትም አለ። እንደገና ደግሞ ወደ ፕሬዝዳንትነት ወደ ስልጣን መጣው። በቃ ከስልጣን ከዚህ ስልጣን ሶር
ጡረታ ስወጣ አለ መጽሐፍ እጽፋለሁ አልኩ፣ ግን እሱንም ላደርግ አልቻልኩም አለ። ከዛ በዚህ መሃል አንዲት ልጅ አለች። ልጅ ያለ ያቺ ልጅ ግቢ ውስጥ እየተጫወተች ምን አለ እየተጫወተች አንድ ነፍሳት ታያለች። አባቴ የባክንችን ነፍሳት ና ያለችኝ አለች። አይ አሁን ስራ ላይ ነኝ አልኳት። ዝም ብዬ አለፍኳት። ያን ጊዜ ሳስበው አሁን ይቆጨኛል፣ ምክንያቱም ያን አላደረኩላትም እያለ ብዙ ነገሮችን እየደረደረ ይመጣል። እኔ አሁን 94 ዓመቴ ነው፣ ወደ ሞት እየሄድኩ ነው። አደርጋለሁ ያልኩትን አንድም አላደረኩትም። በጊዜ መጠቀም አልቻልኩም። ተመልከቱ። አሁን ብዙ ሀብት አለኝ አለ። በጣም የሚገርማችሁ በጣም ብዙ ሀብት አለኝ፣ ብዙ ንብረት አለኝ። ነገር ግን አለ እጄን ስዘረጋ ግን አንዱም ከኔ ጋር ሄድም። አሁን በ94 ዓመቴ መጽሐፍ ያመኘው የነበረው እነዛን ጽሑፎችን መጽሐፍ እፈልጋለሁ፣ ግን የምጽፍበት እጄ ግን እየተንቀጠቀጠ ነው። አሁን አልቻልኩትም። ምንድን ነው የሚነግረን? ሰው በስልጣን ስለተከበበ በምቾት ውስጥ ስላለ በሆነው ነገር ውስጥ ስላለ ተመልከቱ፣ ያ የተመኘውንና የፈለገውን ሁሉ ግን ያደርገዋል ማለት አይደለም። አሁን አንዳንድ ሰው ይላል እንላለን፣ ምን እሱ ያሻውን አድርጎ እንዲህ ብሎ ምናምን አይኖርም። እግዚአብሔር ከሌለበት ሁሉ ነገር ከንቱ ነው። ተመልከቱ። ስለዚህ ሰው ይህን ያመጣሁት ያለ ምክንያት አይደለም። ብዙ ሰው ተመልከቱ ስጋዊ ፍላጎቱን ዓለም በሰጠችውና ባጎናጸፈችው ለመርካት ለማሟላት ይጥራል፣ ግን ያ ሁሉ አይሳካም። ይህ ትልቅ ፈተና ነው። ተመልከቱ ብዙ ሰዎችን ከኦርቶዶክሳዊ ሰው ከመሆኑ እንቅፋት ከሆኑ ነገሮች ለቁሳዊና ለጊዜያዊ ነገሮች ትኩረት መስጠታችን ተመልከቱ። አሁን በዚህ ዘመን ተመልከቱ በጣም ድግስ በዝቷል። አይታችኋል? ድግስ አልበዛ አልበዛ? በጣም ድግስ በዝቷል። የሚገርማችሁ ሰው በጣም ደጋሽ ነው የሆነው። የሚደግስበት ዓላማ ተመልከቱ። ያ የሚደግስበት ዓላማ ድሃ ለማብላት፣ የተቸገረ ለማብላት፣ ወይ ደግሞ በጻድቃን ስም በቅዱሳን ስም ችግረኞችን ለማገዝ ቢሆን ችግር የለውም። ተመልከቱ ሰው የድግስ ፉክክር ላይ ነው ያለው። ተመልከቱ የሆነ ቤት የሆነ ተደርጎ ከዛ ከፍ ብሎ መሄድ። አሁንማ ተመልከቱ ለቅሷችንም ሐዘናችንም ጥሩ ድግስ ነው። ወደዚህ ነው እየተለወጠ ነው የመጣ ነው። ይሄ ዓለማዊነት ጫፍ ላይ ሲደርስ በነገራችን ላይ በህይወታችን ውስጥ በኑሯችን ውስጥ ዓለማዊነት ጫፍ ሲረግጥ አንዱ የምናበዛው ድግስ ነው የምናበዛው። ያ የቅዱስ ዮሐንስን አንገት ያስቆረጠው ሄሮድስ እኮ ምን ላይ ነው ያስቆረጠው? ተመልከቱ ድግስ ላይ ተመልከቱ። እንደ ግለሰብ ብቻ እኮ አይደለም። ተመልከቱ እንደ አገር ከወደቅንባቸው ውድቀቶች አንዱ ብዙ የተራበ ህዝብ፣ ብዙ የተቸገረ ህዝብ የዕለት ጉርሱን አጥቶ በእራብ በችጋር በሚረግፍበት አገር ውስጥ እየኖርን እኮ ጳጳሳቱ ይደግሳሉ፣ ሰባኪያኑ ይደግሳሉ፣ ዘማሪያኑ ይደግሳሉ፣ ምዕመናኑ ይደግሳሉ፣ ሁሉም ይደግሳል።
ግን የሚጠራራው ከማን ጋር ነው? ከአቻው ጋር። ከአቻው ጋር ነው ውድድር የያዘው። በዛ ድግስ ውስጥ ድሆች የሉም፣ ነዳያን የሉም፣ የተራቡ የሉም፣ የተጠሙ የሉም፣ የታረዙ የሉም። ስለዚህ አንድ ኦርቶዶክሳዊ ሰው ተመልከቱ፣ በክርስቶስ ስም ተመልከቱ፣ ለነዛ ለተናናሾቹ ተናናሽ ለተባሉት ነዳያን ችግረኞች መጽውቶ አብልቶ አጠጥቶ ጽድቅን በረከትን ከማግኘት ይልቅ በልቶ ጠጥቶ ሰክሮ የድብድብ ቀጠና ሲያደርገው ነው። ይሄ ዓለማዊነት ውጤት ነው። የፍጹም ዓለማዊነት ውጤት ነው። ይሄ ዓለማዊነት በኦርቶዶክሳዊት ቤተክርስቲያን ውስጥ በሁለት መልኩ አሁን እየተገለጸና ስር እየሰደደ ነው የመጣው። በሁለት ቃላት እንገለጸው። አንዱ ይሄ ዓለማዊነት የሚገለጸው በዝምን ኦርቶዶክሳዊነት። ኦርቶዶክሳዊነት የሚለውን ኮቴሽን ውስጥ ከተቱት። ምንድን ነው ያልኳችሁ? ዝምን ኦርቶዶክሳዊነት። ዝምን ኦርቶዶክሳዊነት ማለት ኦርቶዶክሳዊ መሰረተ እምነትን፣ ስርዓተ አምልኮን፣ ትውፊትን በዘመናዊው ወይም በዘመኑ ፍልስፍና፣ ዓለማዊ እሴት፣ ፖለቲካዊ ፍላጎት እንደገና ተመልከቱ፣ እንደገና ለመተርጎም፣ እንደገና ለማስተካከል፣ እንደገና ለማረም መሞከር ይህ ዝምን ኦርቶዶክሳዊነት ይባላል። የሚያወራው ስለ ኦርቶዶክሳዊነት ነው። ግን ያን ኦርቶዶክሳዊነት ሊረዳው የሚችል ሊገነዘብ የሚችለው ብቻ እኮ አይደለም። ተመልከቱ፣ ያን የጸናውን ያ መሰረት ያለውን ኦርቶዶክሳዊነትን ተመልከቱ። በዘመናዊው ተመልከቱ ፍልስፍና፣ በዘመናዊ ርዕዮተ ዓለም ወይም ፖለቲካዊ ፍላጎት ሊቃኘው ነው የሚሞክረው። ይሄ ነው ዝምን ኦርቶዶክሳዊነት ማለት። አየች። ግን ኦርቶዶክሳዊነት ከዚህ በፊት ነግሬያቸው ከሆነ ምንድን ነው ያልኳቸው? ኦርቶዶክስ ሁልጊዜም the oldest is the best ነው። የምዕራቡ ክርስትና ነው the latest is the best ብሎ የሚያምነው ተመልከቱ። ስለዚህ ግን በዚህ ቅኝት ውስጥ ነው ያለ ነው ተመልከቱ። ይሄ አስተሳሰብ በመሆኑ እስቲ ስሟቸው። በቃ ፖድካስቱን ስትሰሙት፣ ዩቲዩቡን ስትሰሙት ብዙ ነገራችንን ተመልከቱ። ስለ ኦርቶዶክሳዊነት በሚነገሩ ጉዳዮች ላይ ስንሰማ ብዙን ጉዳይ ተመልከቱ። በዘመኑ አስተሳሰብ ወይም ከዘመኑ ርዕዮተ ዓለም ወይም ዘመኑ አስተሳሰብ ነው ብሎ በሰጠን አስተሳሰብ ነው ኦርቶዶክሳዊነትን መቃኘት የሚፈልገው። የክርስቶስን መከራ መስቀሉን በዘመኑ ተመልከቱ። ዘመኑ በደረሰበት የሕክምና እውቀት መገንዘብ እንፈልጋለን። የክርስቶስ የተዳኘበትን ተመልከቱ። ክርስቶስ በጲላጦስ አደባባይ በፍርድ አደባባይ የዋለበትን ሂደት መረዳት ምንፈልግ አሁን ዓለም ከደረሰበት የሊጋል ቪው በቃ የሕግ አስተሳሰብ ማየት እንፈልጋለን። ይሄ ለምርምር ይቻላል፣ ለጥናት ይቻላል። ይሄ ግን ለኦርቶዶክሳዊ ሕይወት ግን አይሆንም። ይሄንን ነው ዝምን ኦርቶዶክሳዊነት ምን ነው። ስለዚህ ሰዎች ኦርቶዶክሳዊ ሰው እንዳይሆኑ አንዱ እንቅፋት የሚሆነው ዝምን ኦርቶዶክሳዊነትን ነው። ይሄን ዝምን ኦርቶዶክሳዊነት በኦርቶዶክሳዊነት ስም ነው ደግሞ የምናስፋፋው፣ በኦርቶዶክሳዊ ስም ነው የምናሰራጨው። ይሄ አንዱ ፈተናችን። ከዚሁ ከዓለማዊ አስተሳሰብ ተነስተን ደግሞ አንዱ ልውጥ ኦርቶዶክሳዊነት ነው። ምንድን አልኳችሁ? ልውጥ ኦርቶዶክሳዊነት ነው። ይሄ ልውጥ ኦርቶዶክሳዊነት ተመልከቱ። ሰውየው ኦርቶዶክሳዊት ቤተክርስቲያን ውስጥ ነው ያለው።
ኦርቶዶክሳዊት ቤተክርስቲያን ውስጥ በተለያየ ማዕረግና በተለያየ አንቀጽ ነው የሚኖረው። ሲያሻው ጳጳስ ነው፣ ሲያሻው መምህር ነው፣ ሲያሻው ሰባኪ ነው፣ ሲያሻው ዘማሪ ነው፣ ሲያሻው ምእመን ነው። ተመልከቱ፣ የሚኖረው በኦርቶዶክሳዊት ቤተክርስቲያን ውስጥ ነው። ግን አስተሳሰቡ፣ እይታው፣ ምልከታው ዓለምንም እግዚአብሔርንም ሰውንም ፈጣሪንም የሚያይበት መነጽሩ ግን ኦርቶዶክሳዊ አይደለም። ተመልከቱ፣ እይታውና አስተሳሰቡ ተቀይሯል፣ ተለውጧል። ተመልከቱ፣ በኦርቶዶክሳዊት ቤተክርስቲያን ውስጥ የሚፈጸሙትን ስርዓተ አምልኮን የሚያይበት፣ የሚመለከትበት፣ የሚገነዘብበት ማያ መነጽሩ ኦርቶዶክሳዊነት ሳይሆን በዓለማዊ እሴቶችና አስተሳሰቦች ነው የሚመዝነው። ተመልከቱ። ስለዚህ ይሄ ሰው ኦርቶዶክሳዊ ሰው እንዳይሆን ያደርገዋል። አንድ ሰው በኦርቶዶክሳዊት ቤተክርስቲያን ውስጥ ጸበል እንጠጣለን አይደል? ጸበል እንጠጣለን። ጸበል የምንጠጣው በምንድን ነው? በኩባያዎች እንጠጣለን አይደል? አንዱ በጠጣበት እንጠጣለን። ተመልከቱ። ስለዚህ አንድ ሰው ተመልከቱ፣ ዓለም ከደረሰበት የንጽህና አስተሳሰብ ይሄን ከተመለከተው ሊጠጣው ይችላል? አይችልም። አንዱን የክርስቶስን ደም በአንድ ጽዋ በአንድ መርፈ መስቀል እንቀበላለን። ተመልከቱ። አሁን ሰው ከሚያስበው ዓለም ከሚያስብበት አስተሳሰብ ተነስተን ይሄን ምን ማይ ከሆነ እንቀበላለን? አንቀበልም። ኦርቶዶክሳዊነት ዓለም የጤና ነው ከሚለው የላቀ የከበረ መድኃኒት የሆነ ነገር ነው ያለን። ስለዚህ እይታችን መስተካከል አለብን። ይህ ዓለም ያመጣብን ፈተና ነው። ዓለም እያመጣብን ያለው ፈተና ነው። ስለዚህ ኦርቶዶክሳዊ ሰው ወደ ዓለማዊነት ሲጠጋ እነዚህን እሴቶቹን ሁሉ ነው በማይሆን መነጽር እያየ ከነዚህ ምስጢራት እየራቀ ኦርቶዶክሳዊ ሰውነቱን የሚያጣው ማለት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ እንዲህ ያለው፣ ነገር ግን አለ መጨረሻው ዘመን የሚያስጨንቁ ወራቶች እንዲመጡ ይህን እወቁ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ምን የሚወዱ ይሆናሉ? ተድላን፣ በቃ ምቾትን፣ ምንም አይነት መከራ፣ ምንም አይነት ፈተና እንዲያገኛቸው አይፈልጉም። ገንዘብን ይወዳሉ። ገንዘብን መውደድ ብቻ አይደለም እንደሆነ ተድላን የሚወዱ ይሆናሉ አለ። ተድላን የሚወድ ሰው ደግሞ ተመልከቱ፣ ምቾቱን የሚያስቀድም ሰው ደግሞ የትም ቢሄድ ነው እኮ ተመልከቱ፣ ከቤቱም ወጥቶ ከሚኖርበትም መንደር ወጥቶ ገዳምም ሲሄድ ምቾትን ይፈልጋል። ቤተክርስቲያንም ሲመጣ ምቾትን ይፈልጋል። ግን በምቾት እኮ አይደለም ጽድቅ የሚወረሰው። ስለዚህ ገዳም ሄዶ ሊንከባለል አይችልም። መሬት ላይ መጥቶ ሊተኛ አይችልም። ምቾቱን ነው የሚፈልገው። የተድላ ችግሩ ይሄ ነው። ሰው ዓለማዊ እየሆነ ሲመጣ ማለት ነው። ዓለማዊነትን የህይወቱ መርህ የነገሮቹ ሁሉ ማያ ማድረግ ሲመጣ ተድላን ስለሚሆን በምንም ተአምር ተመልከቱ፣ በምንም ተአምር ዋጋ መክፈልን አይፈቅድም። አይደለም ለሁለተኛ ወገን፣ አይደለም ለሶስተኛ ወገን፣ አይደለም መላለስባታለሁ አድጌባታለሁ ለሚላት ቤተክርስቲያን፣ አይደለም እየኖርኩባት ነው ለሚላት
አገር ይቅርና ለራሱ ቤተሰብና ለወገኖቹ ዋጋ ሊከፍል አይችልም። ከቻለ እንደውም ቤተሰቦቹ ለሱ መስዋዕት ሆነው እሱ ማለፍ ነው የሚፈልገው፣ እሱ እንዲመቸው ነው የሚፈልገው። ይሄ ዓለማዊነት ውጤት ነው። ይሄ አንዱ ፈተናችን። ሁለተኛው የኦርቶዶክሳዊ ሰው ፈተና ክደት፣ ጥርጥርና አንጻራዊነት ነው። ክደት፣ ጥርጥርና አንጻራዊነት ነው። ይሄ አንጻራዊነት ሁልጊዜ በጣም ይሄ በዘመናዊው ዓለም በዘመናዊ ፍልስፍና የተለመደ አስተሳሰብ ነው። ተመልከቱ፣ በኦርቶዶክሳዊት ቤተ ክርስቲያን አስተምሮ እውነት ምንድን ነው? እውነት ፍጹም ነው። ፍጹም ነው። እውነት አንዲት ናት። ግን ምንድነው? ተመልከቱ፣ በዘመናዊው ዓለም ግን ምን መሰለ? እውነት አንጻራዊ ነው፣ ሪላቲቭ ነው። ለኔ ትክክል የሆነው ለሌላው ምን አይደለም ትክክል አይደለም ብሎ ነው የሚያምኑት። የሱ ትክክል ሞል ለኔ ትክክል አይደለም ብሎ ነው የሚያስበው። ተመልከቱ። ስለዚህ ከዚህ ተመልከቱ፣ ከዚህ የዘመናዊ ፍልስፍና ተነስቶ ሰው መለኮታዊ እውነትን ያ ፍጹም እውነት የሃይማኖት እውነትን እንኳን በአንጻር ነው የሚያየው። ስለዚህ ምን ይላል? አይ የኔ ኦርቶዶክስነት ለኔ ትክክል ቢሆን ለሌሎቹ ትክክል ላይሆን ይችላል፣ ለፕሮቴስታንት ትክክል ላይሆን ይችላል፣ ለስምና ትክክል አይደለም። ስለዚህ ኖርማል ነው። ስለዚህ ያን ፍጹምነት ለድርድር ያቀርበዋል ማለት ነው። ስለዚህ እንዲህ አይነት ደግሞ ተመልከቱ፣ እንዲህ አይነት አስተሳሰብ ደግሞ ወደ ክደት ይወስዳል፣ ወደ ጥርጥር ይወስዳል። ይሄ የዚህ ዘመን አስተሳሰብ ነው። ተመልከቱ፣ ክደት በተለይ በዚህ ዘመን ተመልከቱ፣ ክደት ግዘፍ ነስቶና ተጽዕኖ እያደረገ በሃይማኖት ብቻ አይደለም። ተመልከቱ፣ የሃይማኖት ክደት ብቻ እኮ አይደለም፣ እርስ በርስ የመካካድ የነገሰበት ዘመን ነው። ተመልከቱ፣ በደንብ እስቲ ያስተውሏቸዋል። እርስ በርሳቸው ስትነጋገሩ አንድን ጉዳይ ብዙን ጊዜ ተመልከቱ፣ ግለሰባዊ መካካዶች አንዱ የሚመጣው ከምን ይመስላችኋል? ኃላፊነት ላለመውሰድ፣ ሪስክን ላለመሸከም ብዙ ሰው ምን ይሆናል? መካድ ይጀምራል። ተመልከቱ፣ በተለይ አንድ ጉዳይ ተስማምተው በጋራ በጋራ ፈጽመው በጋራ አድርገው ልክ ችግር ሲመጣ ምንድን ነው የሚሆነው? ተመልከቱ፣ ምን ያደርጋል? አይ እኔ አይደለሁም ብሎ የሆነ ሰው ላይ ያለብሳል። ይሄ አደገኛ ነው። ይሄ የዚህ ዘመን አንዱ መገለጫ ሆኖ ተመልከቱ። ይሄ ኦርቶዶክሳዊ ተመልከቱ፣ ምንድን ነው ኦርቶዶክሳዊ ሰው አንዱ መገለጫ ባህሪው ምንድን? ርቱነት ነው ያልነው አይደል? ባለፈው ታስታውሳለህ። ርቱነት ነው፣ ቀጥ ያለ ነው፣ እውነተኛ ነው፣ ነገሮችን አያመቻምችም። ያመነውን ነገር ይፈጽማል፣ ያመነውን ነገር ያደርጋል እንጂ በማንም ላይ ክደት አይፈጽም። ብዙ ሰው ግን ባልንጀራ በባልንጀራው ላይ፣ ጓደኛ በጓደኛው ላይ፣ የትዳር አጋር በትዳር አጋሯ ላይ ወይ አጋሩ ላይ፣ የሃይማኖት አባቶች በሃይማኖት ልጆቻቸው ላይ፣ የሃይማኖት ልጆች በሃይማኖት አባቶቻቸው ላይ ክደት የሚፈጽሙበት ክደት እየፈጸሙ ያሉበት ዘመን ይሄ ዘመን። ያ ሁሉ ክደት ግን ተመልከቱ ምን ለማሟላት ነው? ቁሳዊ ፍላጎት፣ ቁሳዊ ሰቀቀንን፣ የገንዘብ ፍቅርን፣ አምሮትን፣ ጊዜያዊ ጥቅምን ለማግኘት ይፈጸማል። ይህ ሰው ኦርቶዶክሳዊ ሰው እንዳይሆን ያደርጋል። ይሄ በነገራችን ላይ ክደት፣ መካካድ፣ መጠራጠር በቤተ ክርስቲያን ታሪክ ውስጥ በተደጋጋሚ የተፈጸመ ነገራችን። አንድ ታሪክ ልንገራችሁ።
የስድስተኛው የግብፅ ቤተክርስቲያን የኮፕቲክ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ቄርሎስ ይባላሉ። በምንኩስና ስማቸው አባ ሚናስ ይባላሉ። እኚህ አባት በጣም በንጽህናቸው በቅድስናቸው የሚታወቁ ናቸው። ከቅድስናቸው የተነሳ ብዙ ሕሙማንን ገና በምንኩስና እያሉ ይፈውሱ ነበር። በጣም ትጉ አባት ናቸው እና ከሳቸው በፊት የነበሩት ፓትርያርክ ብፁዕ ወቅዱስ አቡነ ፖፕ ዮሳብ ይባላሉ። ያ የእሳቸው ዘመን ለግብፅ ቤተክርስቲያን ትልቅ ፈተና ነው። በጣም ሙስና የበዛበት፣ ቢሮክራሲው በጣም የበዛበት፣ ምዝበራው በጣም ስር የሰደደበት፣ ጎጠኝነቱ፣ ዘረኝነቱ በጣም ያየለበት፣ መካካድ፣ አንዱ አንዱን አሳልፎ መስጠት በጣም የነገሰበት ዘመን ነው። በማን ዘመን? በአቡነ ዮሳብ ዘመን። የኚህ የአቡነ ዮሳብ የቀኝ እጅ የሆነው ሜሌክ የሚባል ሰው ነበር። ማን ያልኳቸው? ሜሌክ ይባላል። በጣም አንድ ተመስገን የሚባል ልጅ ጥሩ አድርጎ ጽፎታል ይህን ታሪክ። ማን ይባላል? ሜሌክ ይባላል። ሜሌክ ምንም አይነት የቤተክርስቲያን ትምህርት የለውም። ምንም ትምህርት አልተማረም እና ከገጠር አካባቢ መጣ። የአቡነ ዮሳብ የቀኝ እጅ ሆነ። ከዛ በአንዴ ቤተ ክህነቱን ተቆጣጠረው። ቤተ ክህነቱ ክደት፣ ጥርጥር፣ ውሸት ደግሞ በጣም መገለጫው ጠባዩ ነው። ስለዚህ ዛሬ አንዱን ወዳጅ ያደርግና በማግስቱ ሌላውን ደግሞ ይክደዋል። ይህ ሰው ተጽዕኖ እየመጣ በዛ በግብፅ ቤተክርስቲያን መንበረ ፓትርያርክ ውስጥ ተጽዕኖ እየጨመረ መጣ እና የትኛውንም ሹመት ለማግኘት በሜሊክ በኩል ነው የሚካሄደው። ይህ ሰው የገዳማትን ገንዘብ ይዘርፋል፣ ጉቦ ይቀበላል፣ ጉቦ ያስተላልፋል። የማይሰራው ስራ ነበር። የሚደንቃችሁ በአቡነ ዮሳብ ዘመን ከተሾሙ 19 ሊቃነ ጳጳሳት ውስጥ 16ቱን ገንዘብ ተቀብሎ ያሾመው ማን ነው? ሜሌክ ነው። ስንቱን? 16ቱ። ስለዚህ ሹመት የሚፈልግ ሰው ወደ እሱ ነው የሚመጣው። እንዲህ አይነት ጥቅሞችን ለማግኘት ሲፈጠሙ ምንድነው? ክደት ይፈጽማል። በጣም ባቀረቡት ሰዎች ላይ ክደት ይፈጽማል። ባመኑት ሰዎች ላይ ክደት ይፈጽማል። ይህን ያደርጋል ሜሌክ። በዚህ የተነሳ ብዙ በርካታ ገንዘብ ሰበሰበ። ገንዘብ ሀብት ከመፍጠሩ የተነሳ ካይሮ ውስጥ ወደ 4 ወደ እስክንድሪያ ደግሞ ወደ 3 ህንፃዎች ነበሩት። ማን? ሜሌክ። መጨረሻ ላይ አቡነ ዮሳብ አለፉ። አቡነ ቄርሎስ እኚህ አባ ሚና እሳቸው ፓትርያርክ ሆነው ተመርጠው ወደ መንበሩ መጣ። የሚገርማችሁ ነገር ሜሌክ አባ ሚና ገና በምንኩስና እያሉ የቅዱስ ሚናስን ገዳም በሚያሰሩ ሰዓት በጣም አሰቃይቷቸዋል። ማሰቃየት ብቻ አይደለም። ቅድም እንደነገርኳችሁ እኛ አባት በጣም የመፈወስ ጸጋ ስለነበራቸው ብዙ ሰዎችን ህሙማንን ይፈውሱ ነበር እና ስማቸውን ያጠፋ ነበር። አይ እኚህ ሰው የሚፈውሱት እኮ ባጋንንት ነው እንጂ ጸጋ ተሰጥቷቸው አይደለም ሲል ነበር የነበረው ሜሌክ። በኋላ እኚህ ፓትርያርክ ሆኑ። ፓትርያርክ ሲሆኑ ገልበጣልና መጣ። ማን? ሜሌክ። ጥቅሙን ማስጠበቅ ነው የፈለገው። ስለዚህ አቡነ ቄርሎስን የሚቀርቧቸውን ደቀ መዛሙርቶቻቸውን ጧት ማታ ይጨቀጭቃቸዋል።
ያው እኔ ቤተ ክህነቱን በደንብ ነው ማቀው። አቡነ ቄርሎስን ዙሪያቸውን የከበቧቸው ሰዎች ክፉ ሰዎች ናቸው። ብዙ ሊያሳስቷቸው ይችላል። እኔ እሳቸውን ማገዝ እፈልጋለሁ። ስለዚህ ንገሩኝና አቀራሩኝ ማለት ጀመረ። ይሄን የሚለው እኮ ከሃዲው ሜሌክ ነው የሚለው። ይሄን ተመልከቱ። ስለዚህ ያን የክህደት ስራውና ወንጀሉን ማስቀጠል ፈልጓል። በኋላ የአቡነ ቄርሎስ ደቀ መዛሙርት ጭቅጨቃውና ንትርኩ ሲሰለቻቸው ለብፁዕ ወቅዱስ አቡነ ቄርሎስ ነገሯቸው። አባታችን ሜሌክ እርሶን ማግኘት ይፈልጋል፣ ደጋግሞ ጭቅጭቀን ምን እናድርግ አሉት። እና ሜሌክ በጣም ጠጪ ነው። አረቄ ካገኘ ሁሉ ነገር ይረሳል። ይህን ታሪኩን ያውቃሉ። ማን? አቡነ ቄርሎስ ያውቃሉ። እና መጣ አሏቸው። አዎ በሉ አንድ መለኪያ አረቄ ሰጣችሁ ሸኙት። ምን አሉ? ሸኙት። እኔ ላገኘው አልፈልግም። ቢችል ንስሐ ገብቶ ቢመለስ ነው። እንደተባለው አንድ መለኪያ አረቄ ሰጥቶት ፈልገው ሸኙት። መጨረሻ ላይ በጣም የሚያሳዝነው የሜሌክ ፍጻሜ የሆነው ምን መሰላችሁ? ያ ሁሉ ሀብቱ አልቆ ንብረቱ ጠፍቶ ጎዳና ላይ ወጥቶ ለምኖ የከፋ ሞትን ነው የሞተው። የካዲዎች በሲያሌ ግፍ የሚፈጽሙ የሲያን ገንዘብ የሚዘርፉ የሚበሉ ሰዎች ፍጻሜያቸው የሜሌክ ዕጣ ነው። አሁን ብዙ ሰው እንደዛ ነው። ተመልከቱ። እኛ ቤተ ክህነት ብትሄዱ ብዙ ሜሌኮች ነው፣ አንድ ሜሌክ አይደለም የምታዩት። ተመልከቱ። ብዙ ሜሌኮችን የምናገኘው እኛ ጋር። ግን አንድም ቀን ነገ እንደ ሜሌክ ልንሆን እንችላለን እኮ አስቡ። ዛሬ መዝረፋቸውን ነው፣ ዛሬ መብላታቸውን ነው፣ ዛሬ መጠጣታቸውን ነው፣ ዛሬ ቤተክርስቲያን ላይ ክህደት መፈጸማቸውን ነው። ወንድሞቻቸው ካህናት ላይ፣ ወንድሞቻቸው ዲያቆናት ላይ በክህነት የሚመስሏቸው አባቶቻቸው ላይ ክህደት መፈጸማቸው ብቻ ነው የሚታያቸው። ተመልከቱ። ሜሌክ ክህደት ፈጸመ። መጨረሻው ግን በክህደት የሰበሰበውን ሀብትና ንብረቱን አጥቶ ተመልከቱ፣ ጎዳና ላይ ወጥቶ የከፋ ሞት ነው የሞተው። ስለዚህ እንዲህ አይነት ክህደት የትኛውም ተመልከቱ፣ የትኛውም ማዕረግ ላይ ብንደርስ፣ የትኛውም የስልጣን ማማ ላይ ብንደርስ እንዲህ አይነት ክህደት በህይወታችን ውስጥ በኑሯችን ውስጥ ካለ ኦርቶዶክሳዊ ሰው እንዳንሆን እንቅፋት ያደርገናል። እኔ በጊዜ ነው ማሰብ ያለባቸው። የሜሌክን መንገድ የመረጡ ሰዎች ሜሌክን የሚልቁ ዘመዶቻችን፣ ወገኖቻችን ጊዜው ሳይረፍድ ዘመኑ ሳይረድ ኦርቶዶክሳዊነት ሰውነታቸውን አጥተው አጉል ከመሆናቸው በፊት ቆም ብሎ ማሰብ ግነች። ይህ በተቋም ደረጃ ነው። በእኛ ህይወት ውስጥም ያለው ግነች። ስንቱ ላይ ክህደት ፈጽመናል። ስንቱን በክህደት አቁስለናል። ስንቱን በክህደት አውድመናል። ተመልከቱ። ስንት ወንድሞቻችንን ስንት ውለታ የዋሉልንን ስንት ዋጋ የከፈሉልንን እኛ ካደረግንላቸው በላይ ለኛ ስንት ይሆኑልን ወንድሞቻችንን እህቶቻችን ላይ ክህደት ፈጽመን ህይወታቸውን ያጨለመን ህይወታቸውን ያበላሸን ብዙ ሰዎች አለ። የሚያዋጣን ኦርቶዶክሳዊ ሰው መሆን ነው። ዋጋ ያስከፍላል። ዛሬ አለመድረሱን አይደለም። ዛሬ ባለስልጣናትን ተጠጋን ብለን፣ ዛሬ ሹማምንትን አወቅን ብለን፣ ዛሬ ጊዜ የፈቀደላቸውን ዘመን የሆነላቸውን ሰዎች ተጠጋን አሉን ብለን
ወንድሞቻችንን ጓደኞቻችንን የምናሳቅቅ የምናሸማቅቅ ኑሯቸውን ህይወታቸውን የምናመሰቃቅል በእነዚህ ወንድሞቻችን ክህደት የምንፈጽም ሰዎች ወገኖቼ የሜሌክ ላይ የወረደው ሰይፍ አሁንም እንደቆመ ነው። እዚህ የሚሻለን የሚያዋጣን በሃይማኖት መኖር ነው። ምክንያቱም እውነት እንደሆነ አትቀየርም፣ እውነት እንደሆነ አትለወጥም። ለጊዜው የመነመነች ሊመስለን ይችላል። ሐሰት ተደጋግሞ ሲነገር እውነት መስሎ ተሰምቶ ሊሆን ይችላል። የጊዜ ጉዳይ ነው፣ የዘመን ጉዳይ ነው። የእውነት አምላክ እግዚአብሔር ያን እውነት ሲገልጥ በዛ እውነት ፊት መቆም የሚችል የለም። ለዚህ ነው ቅዱስ ዮሐንስ አፈወርቅ ዓለም እውነትን ማጥፋት አትችልም፣ ነገር ግን በሐሰት ብዛት እውነትን ሰውራ እውነተኛ መንገድ የትኛው እንደሆነ ግራ እንዲጋባ ታደርጋለች ነው ያለው። እውነት ነው። ይሄ ነው ሶስተኛው ኦርቶዶክሳዊ ሰው እንዳይሆን እንቅፋት የሚሆኑ የመንፈሳዊነት መላላት፣ በመንፈሳዊ ሕይወት መድከም፣ መዛል ነው አንዱ። ይሄ በተለይ በዚህ በቴክኖሎጂው በማህበራዊ ሚዲያ እለት እንግዲህ የምታውቁት ነው። ማህበራዊ ሚዲያ ቴክኖሎጂው እለት የውክቢያ ሕይወት ነው። ተመልከቱ። እዛ የሚበከሉ ብክሎች ደግሞ የነፍስ አይናችንን ይጋርደዋል። ተመልከቱ። ያቺ የነፍስ አይን እየተጋረደ ስትሄድ ከጾሙ፣ ከጸሎቱ፣ ከስግደቱ፣ ከመንፈሳዊነቱ እየራቅን ያን እያጣን ስንመጣ በመንፈሳዊ ሕይወታችን እየደከመን በመንፈሳዊ ሕይወታችን እየዛልን እንመጣለን ማለት ነው። የመንፈሳዊ ዝለት ተመልከቱ። የመንፈሳዊ ሕይወት ዝለት፣ በመንፈሳዊ ሕይወት መድቀቅ ፍጻሜው በነገራችን የሃይማኖት ድቀትን ያመጣል። በሃይማኖት መውደቅን ያመጣል። ሰው መንፈሳዊ ሕይወቱ እየደከመ መንፈሳዊ ሕይወቱ እየዛለ ሲመጣ ለዓለማዊና ለዓለማዊ አስተሳሰቦች እየተጋለጠ ይመጣል። ያን ሰዓት ራሱን ለመከራና ለችግር ያጋልጣል ማለት ነው። ይሄ ሶስተኛው። አራተኛው የኦርቶዶክሳዊ ሰው ፈተናው መከፋፈልና የማህበረ ፖለቲካ ተጽዕኖ ነው። በዚህ ዘመን ማለት ነው። በተለይ በቤተክርስቲያን አንድነት ውስጥ የሚነሱ የዘር፣ የጎሳ፣ የፖለቲካ አስተሳሰብ ተመልከቱ። ያን መሰረት ያደረገ ልዩነት፣ መከፋፈል ያችን ጉባኤያዊቷን ቤተክርስቲያን አንዲት ምንላትን ቤተክርስቲያን ይከፍላታል ወገኖች። ይህን እያየነውና እያስተናገድነው ያለው ተመልከቱ። በታሪክም ይህንን ነው ተመልከቱ። ቤተክርስቲያንን በጣም የጎዳት በነገራችን ላይ ቤተክርስቲያንን ሁልጊዜ በታሪክም ቢሆን ተመልከቱ ቤተክርስቲያንን ከውጭ ጠላት ይልቅ በጣም የጎዳት የውስጥ መከፋፈል ነው ነገራችን። ይሄ ለውጭኛው ኃይል እጅ ሆነዋል፣ መወጣጫ ያደርገዋል ማለት ነው። ስለዚህ ክርስቲያን ሆኑ ኦርቶዶክሳዊ ሆኑ በጎጥ በመንደር በሰፈር በአጥንትና በጉልጥምት የሚከፋፈል ከሆነ ያ ኦርቶዶክሳዊ ሰውነቱን ነው የሚያጣው ማለት ነው። ኦርቶዶክሳዊ ሰው መሆኑን ነው የሚነሳው ማለት ነው። ይሄ ደግሞ በዚህ ዘመን የነገሰበት ዘመን ነው፣ የተንሰራፋበት ዘመን ነው። በእኛ እኮ ብቻ አይደለም ተመልከቱ። የውስጥ መከፋፈል ተመልከቱ። የቤተክርስቲያን መከፋፈል እንዴት ቤተክርስቲያንን እንደሚጎዳት እኮ የዩክሬንና የራሻን ጦርነት እኮ ማስታወስ ይቻላል። ተመልከቱ። ዩክሬንና ራሻ በገቡት የፖለቲካ ጦርነት የተነሳ የዩክሬን ኦርቶዶክስ ቤተክርስቲያን ለሁለት ነው የተሰነጠቀችው በአሁኑ ሰዓት። ግማሾቹ አይ እኛ ሰማያውያን ዜጎች ነን፣ ሐዋርያዊ ክህነታችንን ጠብቀን በራሻ ኦርቶዶክስ ቤተክርስቲያን መንበር ስር ያለ ነው፣ ያን ጠብቀን ሐዋርያዊ
መንገዳችን ተከትለን እንሄዳለን የሚሉ አሉ። አይ እኛ ራሳችን የቻለን ስለዚህ ራሻ ሀገራችን ወቅታለች ለሀገራችን መቆም አለብን የሚሉ ደግሞ ወገኖች ተፈጠሩ። የዩክሬን ቤተክርስቲያንን ለሁለት ሰነጠቃት። ተመልከቱ። ከዚህ ከመንግስት ጋር የወገኑት አካል ሌሎችን የሚያሳድዱ ተመልከቱ፣ የሚያሳስሩ። ያ ብቻ እኮ አይደለም የተፈጸመው ተመልከቱ፣ በአገር ክደት ወንጀል እንዲከሰሱ ጭምር የሆኑት ነው። አንድ አባት ዜግነታቸው ተነጥቆ በአገር ክደት ወንጀል ተከሰው እስር ቤት ከወደቁ በኋላ የ74 አዛውንት ናቸው። መጨረሻ ላይ በራሻና በዩክሬን መካከል የምርኮ ልውውጥ ሲደረግ እሳቸውም እንደ ምርኮ ልውውጥ ሆነው ወደ ራሻ ነው የተሻገሩት። ተመልከቱ። ይሄ የክፍፍል ውጤት ነው። ይህም በእኛ ቤተክርስቲያንም አይተነዋል። ሁልጊዜ ወገኖቼ እኔ ጦርነት ሲመጣ እፈራለሁ፣ እሰጋለሁ። በቤተክርስቲያን ታሪክም ሆነ በዓለም ታሪክ ሁልጊዜ ጦርነት አብሮት ይዞት የሚመጣው ስንጥቅ አለ፣ ክፍፍል አለ። ይሄ ዘመናችን ፈተና ነው። አንዱ ኦርቶዶክሳዊ ሰው እንዳንሆን በኦርቶዶክሳዊ ሰውነታችን ሰማያዊ ዜግነታችን ኦርቶዶክሳዊ ማንነታችን ጠብቀን እንዳንቆምና ተስፋ የምናደርጋትን መንግስተ ሰማይ እንዳንወርስ እንቅፋት የሚሆነን ይሄኛው ነው። ሌላኛው የስጋ ፍቃድና የባህል መቅለጥ ነው። ኦርቶዶክሳዊ ስነ ምግባርና ንጽህና የሚያቃልሉ ሱሶች፣ የዝሙት ባህሎችና ዓለማውያንና ኖሮች ተመልከቱ ግለሰቡን ከቅዱስ ቁርባንና ወይም ከሌሎቹ ሚስጥራት ሁሉ ስለሚያርቀው ኦርቶዶክሳዊ ሰውነትን ይነሳዋል። ለዚህ ነው ቅዱስ ይስሐቅ ሶርያዊ ቅዱስ ይስሐቅ እንዲህ ያለው ስጋህን ከነፍስ በላይ ካስቀደምከው የንጉሥን ልጅ ለአገልጋይ እንዳስገዛው ይቆጠራል ይላል። ተመልከቱ። ስጋህን ለምን አለ? ስጋህን ከነፍስ በላይ ካስቀደምከው የንጉሥን ልጅ ለአገልጋይ እንዳስገዛው ይቆጠራል ማለት ነው። ፍቃደ ስጋችንን ለፍቃደ ነፍሳችን ማስገዛት ሲገባን ፍቃደ ነፍሳችንን ለፍቃደ ስጋችን ምናስገዛ ከሆነ ግን ይህም ትልቁ ፈተና ነው። አንዱ ኦርቶዶክሳዊ ሰው የሚፈተንበት መንገድ ይሄ ጭምር ነው ማለት ነው። ስለዚህ ኦርቶዶክሳዊ ሰው በዚህ ዘመን ኦርቶዶክሳዊ ሰው እንዳይሆን እየገጠሙት ካሉት ፈተናዎች ዋናዎቹ እነዚህ ናቸው ማለት ነው። ስለዚህ ዛሬ ሰዓትም ስለሄደ መቋጨት አልቻልም። በሚቀጥለው ሳምንት እንቋጫለን ማለት ነው። የቀረን አንድ ጉዳይ ነው ማለት ነው። ስለዚህ አሁን ኦርቶዶክሳዊ ሰው የሚገጥሙትን ፈተናዎች ነው ያየነው። ስለዚህ በሚቀጥለው ሳምንት ኦርቶዶክሳዊ ሰው የመሆን ተግባራዊ መንገዶች እንዴት ነው ኦርቶዶክሳዊ ሰው መሆን የሚቻለው፣ እነዚህን ፈተናዎች አልፎ እንዴት ኦርቶዶክሳዊ ሰው መሆን ይቻላል የሚሉትን 5 ነጥቦች አይተን የሚቀጥለው ሳምንት እንጠቀልላለን። የሚስጥር ባለቤት እግዚአብሔር አምላክ ሚስጥሩን ለሁላችንም ይግለጥልን።